አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ አቶ እስክንድር ነጋ ያቀረቡት የመልቀቂያ ደብዳቤ ያነጋገረ ይገኛል። ኮሎኔሉ ደግሞ ህዝቡን ይቅርታ እንጠይቃለን ብለዋል። በአማራ ክልል የፋኖ ኃይሎች አንድነትን ተከትሎ የሚቀላቀሏቸው የመንግስት ወታደሮች ቁጥር እየተበራከተ ስለመሆኑ አሳውቋል። የብልጽግናው አገዛዝም እጅ እየሰጡኝ ነው ያለ ሲሆን በጥምቀትና ዘገሌላ በዓላት ላይ የተፈጸሙ ጥቃቶችም የክልሉ አሁናዊ ሁነት መገለጫዎች ናቸው። በቀዳሚነት በዝርዝር የምንመለከተው ጉዳያችን ይሆናል። የታሰሩት ጄኔራል ተናግሯል። በመቀለ ከቤተሰቦቻቸው ጋር እንዲገናኙም ተደርጓል። በትግራይ ክልል የታሰሩት ጄኔራልን ጉዳይ የተመለከተ ሪፖርትም አጠናቅረናል። ጄኔራሉ የ4 ኪሎ መንግስት የትግራይ ተወላጅ አማካሪዎች የምታገኙት ስልጣን የለም ሲሉ አስጠነቀቁ። የወልቃይት ቀጠና ከሞግዚት አስተዳደር መላቀቅ አለበት ሲሉም ተደምጧል። እናንተም ታደምጡታላችሁ። የኤርትራው መንግስት የወረራ ጥሪ የተላለፈብኝ ነው ሲል ገለጸም። ሻዕቢያ በኤምባሲው በኩል መግለጫውን ያሰራጨው ኢሳያስ እንደማዱሮ በትራምፕ እርምጃ ይወሰድባቸው የሚል እንደዚሁም የአዲስ ጦርነት ስጋትን የተመለከቱ ሀተታዎች ከቀረቡ በኋላ ነው። ትሰሙታላችሁ። የአሜሪካው ፕሬዝደንት ዶናልድ ትራምፕና የግብፁ ፕሬዝደንት አብዱል ፈታህ አልሲሲ ሊገናኙ ስለመሆኑ ተነገረም። ይህ የተገለጸው ደግሞ በአባይ ወንዝ ላይ ትራምፕ ደብዳቤ ከጻፉ አልሲሲን በደስታ እንደሚቀበሉት ካሳወቁ በኋላ ነው። ሌላኛው መረጃችን ነው። ጠቅላይ ኤታማዦር ሹሙ በአባታቸው በምርጫ የተሸነፈው የተቋሚ ፖለቲከኛ እጁን እንዲሰጥ አዘዙ። ይህ በእንዲህ እንዳለ ከምርጫው ጋር በተያያዘ ከ100 በላይ ሰዎች ክስ ቀርቦባቸዋል ተብሏል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። አቶ እስክንድር ነጋ ያስገቡት የመልቀቂያ ደብዳቤ እያነጋገረ ይገኛል። ኮሎኔሉ ደግሞ ህዝቡን ይቅርታ እንጠይቃለን ብለዋል። በአማራ ክልል የፋኖ ኃይሎች የፈጠሩትን አንድነትን ተከትሎ የሚቀላቀሏቸው የመንግስት ኃይሎች ቁጥር እየተበራከተ ስለመሆኑ አሳውቋል። የብልጽግናው አገዛዝም እጅ እየሰጡኝ ነው ያለ ሲሆን በጥምቀትና ዘገሌላ በዓላት ላይ የተፈጸሙ ጥቃቶችም የክልሉ አሁናዊ ሁነት መገለጫዎች ናቸው። የፋኖ ኃይሎች ትናንት በጥምቀት ዕለት ጥቃት እንዳደረሱባቸው ከገለጿቸው አካባቢዎች መካከል በምዕራብ ጎንደር አርማጭሆ ቀጠና የደረሰው የሚጠቀስ ነው። ማሰሮ ደንብ ላይ በተለይም ሽመልበር ተብሎ በሚጠራ ስፍራም ጥምር የመከላከያ የአድማ ብተናና የሚሊሻ አባላት በስምሪት ወቅት በነበሩበት ጊዜም በተከፈተ ጥቃት በደርዘን የሚቆጠሩትን ለጉዳት የዳረገ ድንገተኛ ተኩስ መክፈታቸው ነው የተሰማው። የብልጽግናው መንግስት ኃይሎች ደግሞ በከተራ በጥምቀትና በቃና ዘገሌላ በዓላት ስለ ፋኖ በማንሳት ጨፍራቸዋል በማለት በወጣቶች ላይ ግድያ፣ ድብደባና ስር መፈጸማቸው ተነግሯል። ይህ ዛሬ ተፈጽሞባቸዋል ከተባሉ አካባቢዎች መካከል ላሊበላ ትጠቀሳለች። በከተማ የሚካኤል ታቦት በማስገባት ላይ የነበሩ ወጣቶችና ሌሎች ምዕመናን መደብደባቸው እንደዚሁም የተወሰኑት መታሰራቸው ነው የተገለጸው። ሌላኛው ደግሞ ትናንት በባህር ዳር ከተማ የተከሰተው ሲሆን አኮቴ ተብሎ በሚጠራው አካባቢም የሚሊሻ አባላት ስለ ፋኖና ዘመን አንስታችሁ ጨፍራችኋል በሚል መተኮሳቸውና የተጎዱ መኖራቸውም ተሰምቷል። ተመሳሳይ ድርጊት የተፈጸመው ደግሞ በደቡብ ጎንደር ክምር ድንጋይ ከተማ ነው። በጎጃም እነማይና የዶሃ የተባሉ አካባቢዎችም ይኸው ተስተውሏል። በአማራ ክልል የተለያዩ ስፍራዎች በዓልን በማክበር ላይ የነበሩ ወጣቶች ላይ ከተፈጸሙ መሰል ጥቃቶችና እስራቶች ባሻገር በሀገሪቱ ርዕሰ መዲናም የጥምቀት በዓልን ምክንያት በማድረግ በበዓሉ ዋዜማ ዕለትና ማግስት የብልጽግናው መንግስት በተለያዩ አካባቢዎች የጅምላ ፈሳዎችን ማከናወኑ ተሰምቷል። በአማራ ክልል እያካሄደ የሚገኘው ጦርነት ደግሞ የራሱን ሰራዊት ጭምር በድሮን እየደበደበ የቀጠለበት ሲሆን የብልጽግናው መንግስት በፋኖ ኃይሎች በኩል የተገለጸው የአንድነት ጉዳይ ስጋት የፈጠረበት ስለመሆኑም ታውቋል። ጥቂት በማይባሉ አካባቢዎች ደግሞ የመንግስት ኃይሎች ይህ መረጃ መሰራጨቱን ተከትሎ ወደ ፋኖ ኃይሎች እየተቀላቀሉ ስለመሆኑ መረጃዎች ያሳያሉ። የብልጽግናው መንግስት ደግሞ ባሶ
ሶሊበን የተባሉን አካባቢ ጨምሮም በአንዳንድ ስፍራዎች የፋኖ ታጣቂዎች እጅ ሰጡኝ ይላል። ከዚህ የፋኖ ኃይሎች የአንድነት ጉዳይ ጋር በተያያዘ የሚናገሩት የቀድሞ የመከላከያ ሰራዊቱ አዛዥ የወቅቱ ደግሞ የፋኖ አመራር የሆኑት ኮሎኔል አበራ ዛናው በክልሉ የሚንቀሳቀሱ የፋኖ ኃይሎች አንድነት አለመኖሩ ህዝቡን ከዚህ በፊት ለከፋ ሰቆቃ ዳርጎት ቆይቷል ሲሉ ይናገራሉ። ይህ ደግሞ እያደረግን ነው የሚሉትን ትግል እንዲራዘም ማድረግ ብቻ ሳይሆን የአማራ ህዝብን ለድሮንና ለከባድ መሳሪያ ድብደባዎች ያጋለጠ ስለመሆኑም ይገልጻሉ። አሁን ይህንን መቋጨት የሚችል አንድነት ተፈጥሯል የሚሉት ኮሎኔሉ ላስከተልነው ጥፋት ይቅርታ እንጠይቃለንም ብለዋል። የምንጠይቀው ይቅርታ ምንድነው? አንድ ስላልሆነ ለጠላት ከፍተኛ የሆነ እስትንፋስ ወይም ጊዜ ነው የሰጠነው። በሁለተኛ ደረጃ ጠላት በህዝባችን ላይ በከባድ መሳሪያ በድሮንም በአውሮፕላንም በሄሊኮፕተርም በታንክም በመርፍም እንዲደበደቡ ከፍተኛ ስቃይ እንዲደርስባቸው ያደረግን እኛ አንድ ስላልሆን ነው። ይቅርታ የበደልነውን ህዝብ አሁን ነው የምንክሰው። ስለዚህ አንድ ሆነናል። ወደፊት የምናገኘው የምናመጣው ድል ከፍተኛ ይሆናል። ይህ በእንዲህ እንዳለ ከፋኖ አመራሮች አንዱ የሆኑት እስክንድር ነጋ በፋኖ አደረጃጀት የተሰጣቸውን ኃላፊነት በተመለከተ መልቀቂያ አስገብተዋል። ተቀብለውት የነበረውን የፋኖ ኃይሎች የፖሊሲና ስትራቴጂ አዲሱን ኃላፊነታቸውን መነጋገሪያ አጀንዳ ለመሆን ወይንስ ለሌላ ምክንያት የሚለው በግልጽ ባይታወቅም በቀናት ልዩነት ውስጥ ግን እለቃለሁ የሚል ደብዳቤን አስገብተውበታል። በቅርቡ ውህደት ተፈጥሮ በተመሰረተው የአማራ ፋኖ ብሔራዊ ንቅናቄ ውስጥ ተሰጥቷቸው የነበረውን የፖሊት ቢሮ አባልነትን ቦታ እንደማይቀበሉና በምትካቸውም ሌላ ሰው እንዲተካ ነው የጠየቁት። አቶ እስክንድር ነጋ በጻፉት ደብዳቤ ላይም የድርጅቱን መመስረት በደስታ እንደሚቀበሉት የገለጹ ሲሆን የታሪካዊ ድርጅት አካል በመሆናቸው ክብር እንደሚሰማቸውም አብራርተዋል። ሆኖም ግን በአዲሱ የውህድ ድርጅት በፖሊት ቢሮ አባልነት የመቀጠል ፍላጎት እንደሌላቸው በማንሳት በተመደብኩበት ቦታ ላይ ሌላ ሰው እንዲተካ አሳስባለሁ ሲሉ ጥያቄያቸውን አቅርበዋል። ከአመራርነት ለመልቀቅ ቢወስኑም ከትግሉ እንደማይለዩ ግን አቶ እስክንድር ነጋ አረጋግጧል። እንደ ተራ ድርጅት አባልነት ያለምንም ቅድመ ሁኔታ እንደምቀጥልና የሚጠበቁብኝን ኃላፊነቶችና ግዴታዎች በሙሉ እንደምፈጽም አረጋግጣለሁ ሲሉ ለንቅናቄው ያላቸውን ቁርጠኝነትም አክለዋል። በመጨረሻም አዲሱ አመራር የተጣለበትን ታሪካዊ ኃላፊነት በስኬት እንዲወጣ ልባዊ ምኞቴን እገልጻለሁ ነው ያሉት። የታሰሩት ጄኔራል ተናግሯል። በመቀለ ከቤተሰቦቻቸው ጋር እንዲገናኙም ተደርጓል። በትግራይ ክልል የታሰሩት ብርጋዴር ጄኔራል ግዑሽ ገብረ ጉዳይ አሁንም መነጋገሪያ ነው። እኒህ የቀድሞ የቲዲኤፍ አመራር መታሰራቸውን ተከትሎ ከቀናት በፊት የክልሉ ሰላምና ጸጥታ ቢሮ ሁሉም ሰው በህግ ፊት እኩል መሆኑን የዘነጉ ያላቸውን አንዳንድ የትግራይ ሰራዊት አመራር አባላትን የሰራዊቱን መተዳደሪያ ደንብ በመጣስ ባላስፈላጊ የዲሲፕሊንና የህግ ጥሰት ላይ ተሳትፈው በመገኘታቸው በፈጸመው ስህተት ተጠያቂ እንዲሆኑ እየተደረጉ ነው ማለቱ ይታወሳል። አርሚያ 15 አመራር የነበሩትና ከአንድ ዓመት በፊት የትግራይ ሰራዊት አመራሮች ከጊዜያዊ አስተዳደሩ ጋር በተያያዘ ውሳኔ ሲያሳልፉ ካልተስማሙት ውስጥ የሆኑት ብርጋዴር ጄኔራል ግዑሽ ገብረን በተመለከተም ቲዲኤፍ ከቀናት በፊት ባወጣው መግለጫም መታሰራቸውን አረጋግጦ የከሰሳቸውም የሰሜን ምስራቅ እዝ ነው ብሎም ነበር። በዚህም በቲዲኤፍ ወታደራዊ ፍርድ ቤት የቀረበባቸው ክስ ከጠላት ጋር መተባበር፣ ሰራዊትን ለማፍረስ መስራትና የበላይ አመራሮችን ትዕዛዝ ለማክበር የሚሉም ነበሩ። ይህንን ተከትሎ ላለፉት ቀናት ጄኔራሉ ያሉበት ቦታ አይታወቅም የሚለውን ጨምሮ የተለያዩ መረጃዎች በተለይም በማህበራዊ የመገናኛ ብዙሃን በኩል ሲሰራጩ ሰንብቷል። ዛሬ አመሻሹን ደግሞ እኒህ ጄኔራል ከቤተሰቦቻቸው ጋር በመቀለ እንዲገናኙ ተደርገዋል። ከባለቤታቸውና ሁለት ልጆቻቸው እንደዚሁም ከሌሎች የቤተሰብ አባላት ጋር ነው እንዲገናኙ የተደረጉት። ከነዚህ በመቀለ ከሚገኙ ቤተሰቦቻቸው ባሻገርም አዲስ አበባና ሌሎችም አካባቢዎች ከሚገኙ ቤተሰቦቻቸው ጋር ደግሞ በስልክ መገናኘታቸው ተሰምቷል። የጄኔራሉ ታናሽ ወንድም ይብራ ገብረም ተጨንቀን ነበር፣ የት እንዳለም አናውቅም ነበር፣ አሁን ስለተገኘ ደስ ብሎናል ሲሉ ተሰምቷል። ብርጋዴር ጄኔራል ግዑሽ ገብረ በበኩላቸው ለምን እንደተያዝኩና እንደታሰርኩ ምንም የተነገረኝ ነገር የለም፣ ዳኛ ነኝ የሚል አካል መጥቶ አናግሮኛል፣ ለሰኞም ቀጠሮ ተሰጥቶኛል፣ በአያያዝ በኩል ግን ምንም የደረሰብኝ ነገር የለም፣ መንግስት የያዘው ጉዳይ ስለሆነ መንግስት ይፈተዋል በሚል ለቤተሰቦቻቸው ሲናገሩ ቢቢሲ ትግርኛ ላይ ተሰምቷል። ከቀናት በፊት ጄኔራሉን በተመለከተ የጻፉት የአብይ አህመድ አማካሪ ጌታቸው ረዳም አሁን ጄኔራሉን ያገቱት ሰዎች በጦርነት ወቅት በአንድ ስፍራ ህዳር 30 ትግሉ ተሸንፏል ተብለው ወደ ወላጆቻቸው የፈረሰ ቤት ሂደው ሲደበቁ፣ ግዑሽ ግን
ጓደኞቹንና ሰራዊቱን አሰማርቶ አመራሩ ሙሉ በሙሉ እንዳይጠፋ አስገራሚ ገድል ሰርቶ የመለሳቸው ነው። ታዲያ አሁን ምን ተፈጠረ ሲሉ ጠይቀው የሆነ ምክንያት የሚመስል ነገርም ቢሆን ፈጥራችሁ ልቀቁት ሲሉ መግለጻቸው የሚዘነጋ አይሆንም። ጀነራሉ የ4 ኪሎ መንግስት የትግራይ ተወላጅ አማካሪዎችን የምታገኙት ስልጣን የለም ሲሉ አስጠነቀቁ። የወልቃይት ቀጠናን ከሞግዚት አስተዳደር መላቀቅ አለበት ሲሉም ተደምጧል። ሰሞነኛው አጀንዳም ይህ አካባቢ ሆኗል። የአምባሳደር ኤርቪን ማሲንጋን ጉዞ ተከትሎ የብልጽግናና ህወሓት የቃላት ምልልስ ነው የተስተዋለው። ይህ እርስ በርስ መካሰስ በብልጽግና ባለስልጣናት መካከልም እየተደረገ ያለ ነው። የሆኖ ሆኖ የትግራይ ጊዜያዊ አስተዳደር ፕሬዚደንት የሆኑት ጀነራል ታደሰ ወረደም የትግራይ ተወላጅ 4 ኪሎ አገዛዝ መካሪና አማካሪዎችን አስጠንቅቋል። ጀነራሉ ትግራይ በጦርነቱ ከደረሰባት የኢኮኖሚ ውድመት እንዳትወጣ ለማድረግ ተሰርቷል ያሉት ሴራም የትግራይ ህዝብን ህልውና አደጋ ላይ እንደጣለው አንስተው እነዚህ አካላትም ህዝቡ ከጦርነቱ እንዳያገግም የሚደረገው ጥረት አካል ሆነዋል በማለት አቅርበዋል። በፌደራል መንግስት በኩል የተደረጉት የሸቀጥ የገንዘብና ሌሎችም ክልከላዎችን አብነት አድርገው ያቀረቡም ሲሆን በመንግስት ሰራተኞች ደሞዝ እንደዚሁም ህዝቡ መንግስትን አምኖ በባንኮች ውስጥ ባስቀመጠው ገንዘብ ላይ ሳይቀር ማዕቀብ ተጥሎበታል። ይህም የህዝቡን ህልውና እየተፈታተነው ይገኛል በማለት ተናግሯል። እናም የትግራይ ተወላጅ የመንግስት አማካሪና መካሪዎች ከመንግስት የሚያገኙት ስልጣን የለም፣ ክልሉ ወደ ብጥብጥ ከገባ የሚያገኙት ስልጣን እንደሌለም ከወዲሁ ማወቅ አለባቸው ነው የሚሉት። ተጋሩ መኻርትን አማኻርትን ኮይኖም ትግራይ ምስተሐመሰት ክረኽብዎ ዝኽእሉ ስልጣን ከምዘይህሉ እንዳተፈለጠ ፍቱናት መሳርሒ ኮይኖም ዘገልግሉ ምህላዎም ነዚ ችግር የኽውዶን የዋሳስቦናል ነው። የጊዜያዊ አስተዳድሩ ፕሬዝዳንት ማይጨው ላይ በነበረው የጥምቀት በዓል አከባበር ወቅት ንግግር ካነሷቸው ጉዳዮች መካከል ሰሞንኛው መነጋገሪያ የሆነው አጀንዳ የወልቃይት ቀጠና ጉዳይ ይገኝበታል። የምዕራብ ትግራይ አካባቢ ከአማራ ክልል የታጠቁ ኃይሎች ሙሉ በሙሉ ነጻ ከማድረግ ውጭ የሚታሰቡ አማራጮች ሁሉ መቆም አለባቸው በማለትም ነው ያሳሰቡት። የአካባቢውን የትግራይ ተፈናቃዮችን ደህንነታቸው በተጠበቀ ሁኔታ ለመመለስና የትግራይ ህገ መንግስታዊነትን ለማረጋገጥ ከፌደራል መንግስቱና ከአፍሪካ ህብረት ፓናል ጋር ወደፊት ሰፊ ውይይቶችን ማድረግ እንደሚያስፈልግ አንስተው እንዲያም ሆኖ አካባቢዎቹ ከሞግዚት አስተዳደር መላቀቅ አለባቸው የሚል ጉዳይ ነው ያቀረቡት። እቲ ዞባ ካብ ናይ አምሓራ ሞግዚትነት ሙሉእ ብሙሉእ ተላይኡን ካሊእ ዝሕሰብ አማራጭ እውን ደው ጀነራሉ መካሪ አማካሪ ሲሉ በጠቀሱት ነጥብ ላይ እንደሚካተቱ የሚገመቱት አቶ ጌታቸው ረዳ ከሰሞኑ ከሁመራ መልስ የወልቃይት የብልጽግና አስተዳደር እንዲፈርስ እየተሰራ ስለመሆኑ መናገራቸው ይታወሳል። ይህንን ተከትሎ ምላሽ የሰጡት ኮሎኔል ደመቀ ዘውዱ ደግሞ ጥምቀትን ተከዚህ ላይ እያከበርን እንቀጥላለን፣ የሚጠናከር እንጂ የሚፈርስ አስተዳደር የለም ነበር ያሉት። የእንዲህ ያሉ ሰዎች ውዝግብ ደግሞ ለኦህዴድ ብልጽግና ምቹ ሁኔታን የፈጠረም ሆኗል። የኤርትራ መንግስት የወረራ ጥሪ እየተላለፈብኝ ነው ሲል ገለጸም። ሻዕቢያ በኤምባሲው በኩል መግለጫውን ያሰራጨው ኢሳያስ እንደማዶሮ በትራምፕ እርምጃ ይወሰድባቸው የሚለው እንደዚሁም የአዲስ ጦርነት ስጋትን የተመለከቱ ሀተታዎች ከቀረቡ በኋላ ነው። ከሰሞኑ ከተሰራጩት ሁለት ሀተታዎች መካከል ዋሽንግተን ኤግዛማይነር ላይ የተሰራጨው የሚሼል ሩቢን ትንታኔ አንዱ ነው። የዶናልድ ትራምፕ 45ኛና 47ኛ የፕሬዝደንትነት ዘመን ወታደራዊ መልኩ እንደ ቀንና ጨለማ እጅግ የተለያዩ ናቸው በማለት ሀተታው ይጀምራል። ትራምፕ የመጀመሪያው ዙር የስልጣን ማጠናቀቂያቸው ወቅት ያደረጉት የስንብት ንግግር አንድም አዲስ ጦርነትን አልጀመርኩም ማለታቸውን በማስታወስ በዚህኛው የስልጣን ዘመናቸው ግን ቬንዙዌላ ላይ ያደረጉትን ፍንቀላም ከዛም ከኢራን እስከ ሌሎች ሀገራት ድረስ እያቀረቡት ያለውን ማስፈራሪያም ያስከትላል። ትራምፕ አሊ ሆሜኒ መወገድ አለበት ብለዋል። ልክ ናቸው። ነገር ግን ብቻውን ሳይሆን ከኢሳያስ አፈወርቂ ጋር መሆን አለበት በማለትም ያክላል። ኢሳያስ ጋዜጠኞችን ጨምሮ ኤርትራውያንና የሌሎች ሀገራት ዜጎችንም ያገተ ያሰረ ደብዛቸውን ያጠፋ ሰው ነው እያለም አቅርቦም ትራምፕ አሜሪካ በዓለም ያላትን ሌጋሲ መከላከል ከፈለጉ የኢሳያስ እጣ ፈንታም እንደ ኒኮላስ ማዱሮ መሆን አለበት ሲልም በዝርዝር አስፍሯል። ሌላኛው ሀተታ ደግሞ ዘ ኮንቬንሽን ላይ የተሰራጨውና ኢትዮጵያ ኤርትራን እያስፈራራች ነው በሚል የሚጠቅሰው ነው። ጠቅላይ ሚኒስትር አብይ አህመድም ቀይ ባህር ላይ የተሰራው የታሪክ ስህተት በቅርቡ ይታረማል ብለዋል ሲል አቅርቧል። ከቀናት በፊት የብልጽግናው ፕሬዝደንት መዋጋትና መጣላት ካልቀረማም ለቀይ ባህር ነው እንጂ ማለታቸው የሚዘነጋ አይሆንም። ከጣላችሁም ለቀይ ባህር መሆን አለበት፣ እንደዚሁ በባዶ አታርጉት።
ብለን እንመክራለን። ወንድ ልጅ መጣላቱ ካልቀረ አገር መጣላቱ ካልቀረ ብለን እንመክራለን። አንዳንዱ ነዳጅ ያጣላዋል፣ አንዳንዱ ክብር ያጣላዋል፣ አንዳንዱ ነገ ማን ይቀድመኛል ያጣላዋል፣ አንዳንዱ ቀይ ባህር ያጣላዋል እና እንደ አግባቡ መጠቀም ጥሩ ነው ለማለት ነው። ከአዲስ አበባ አስተዳደር በኩል የሚቀርበውን ዛቻ በተመለከተ የማነ ገብረ መስቀል በኩል ምላሽ ከአስመራ እየተሰጠ ቢሆንም በከተማ የማህበረሰቡ ምላሽ መስማት ግን የተዘጋ ጉዳይ ነው ሲልም ያነሳል ሀተታው። እናም አስመራዎቹ እየተፈጠረ ስላለው ነገር ግንዛቤ ያላቸው አይመስልም በማለትም ያክላል። ሻዕቢያ ዜጎችን በጦርነት ስጋት ውስጥ ማቆየት ለአመታት የቆየበት በጭቆና የመግዛት ፍላጎቱ እንደሆነ የሚያነሳው ሀተታው በኢትዮጵያና ኤርትራ መካከል ዳግም ሌላ ጦርነት የሚከፈት ከሆነ ግን ቀዳሚው ተጎጂ ህዝቡ እንደሚሆን ያብራራል። ለዚህ የዘ ኮንቨርሴሽን ዘገባ ደግሞ የኤርትራ መንግስት ምላሽ ያለውን ሰጥቷል። ይህ ዘገባ የኢትዮጵያ መንግስትን የወራሪነት ፍላጎት በግልጽ ያላመላከተ ነው። የኢትዮጵያ መሪዎች የወረራ ጥሪን እያስተላለፉ ናቸው። በአፍሪካ ህብረትም ይሁን በተባበሩት መንግስታት አባል ሀገር ላይ እየዛቱ ነው። ወደቦቻችን የህልውና ጉዳይ ናቸው እያሉም ይገኛሉ ሲልም ይቀጥላል። ኤርትራ ጦርነት ለመክፈት አላስፈራራችም፣ ግን ሉዓላዊ ግዛቷ ለድርድር አታቀርብም የሚለው ሻዕቢያ የኢትዮጵያ መንግስት የቀይ ባህር ባለቤት መሆን አለብኝ በሚል እያደረገ ያለው እንቅስቃሴም ለቀጠናው እጅግ አደገኛ መሆኑ መታወቅ አለበት ሲልም ጠቅሷል። በአሜሪካ በሚገኘው ኤምባሲው በኩል እየተደረገ ያለው ዘመቻ ቀጠናውን ወደ አደገኛ ጦርነት የሚያስገባ በመሆኑ ዓለም አቀፉ ማህበረሰብ ትኩረት እንዲሰጠው ጠይቃለሁም ነው ያለው ሻዕቢያም። ዶናልድ ትራምፕ የግብፁ ፕሬዚደንት አብዱል ፈታህ አልሲሲ ጋር ሊገናኙ ስለመሆኑ ተነገረም። ይህ የተገለጸው ደግሞ በአባይ ወንዝ ላይ ትራምፕ ደብዳቤ ከጻፉ አልሲሲን በደስታ እንደሚቀበሉት ካሳወቁ በኋላ ነው። የአሜሪካው ፕሬዚደንት ዶናልድ ትራምፕ ግብፅ ግድቡን ልታፈነደው ትችላለች ያሉትን የህዳሴውን ግድብ በተመለከተም ከሰሞኑ በጻፉት ደብዳቤ ላይ የአባይ ወንዝ የውሃ ድርሻን በተመለከተ ለማሸማገል መዘጋጀታቸውን ተናግረው ነበር። ይህንን ተከትሎ ፕሬዚደንት አብዱል ፈታህ አልሲሲም ፕሬዚደንት ዶናልድ ትራምፕ የናይል ወንዝ ላይ ለግብጽ ላለው ማዕከላዊ ጠቀሜታ ለሰጡት ትኩረት አድናቆት እንዳላቸው ገልጿል። ግብጽ ከኢትዮጵያ ጋር ያለውን አለመግባባት ለመፍታት አሜሪካ የምታደርገውን ጥረት እንደምትደግፍም አልሲሲ ያሳውቀው ነበር። ይህንን ተከትሎ ከወደ ግብጽ እየተሰራጨ ያለው ትርክት ደግሞ ካሳ ይከፈለን የሚል ከሆነ ሰነባብቷል። የሱዳን ጦር አዛዥና የሀገሪቱ ሉዓላዊ ምክር ቤት ሊቀመንበር የሆኑት አብዱል ፈታህ አልቡርሃንም በተመሳሳይ የትራምፕን ፍላጎት አድንቀዋል። የትራምፕ ውሳኔ የሁሉን መብት የሚያስጠብቅና ዘላቂና አጥጋቢ መፍትሄዎችን ለማግኘት አንድ እርምጃ ይሆናል ሲሉ ነው ጀነራሉ የገለጹት። የብልጽግናው መንግስት ግን ዶናልድ ትራምፕ ግድቡ የተሰራው በአሜሪካ ገንዘብ ነው በሚል ከወራት በፊት ሀሰተኛ መረጃን ሲያሰራጩ ዝም እንዳለው ሁሉ በአሁኑ ወቅትም ራሱን ደብቋል። የሆኖ ሆኖ የአሜሪካው ፕሬዚደንት ዶናልድ ትራምፕ ከዳቦሱ የዓለም የኢኮኖሚ መድረክ ጎን ለጎን ከግብፁ ፕሬዚደንት አብዱል ፈታህ አልሲሲ ጋር እንደሚነጋገሩ የግብፅ ፕሬዚደንታዊ ጽህፈት ቤት ዛሬ ባወጣው መግለጫ አሳውቋል። ሁለቱ መሪዎች በዳቦስ በሚገናኙበት ወቅትም ትራምፕ በኢትዮጵያና በግብጽ መካከል በታላቁ የህዳሴ ግድብ ምክንያት የተፈጠረውን ውዝግብ ለመፍታት ሁለቱን ሀገራት እንደሚያሸማግሉ ካሳወቁ በኋላ የሚደረግ ስለመሆኑም ተተንትኗል። ትራምፕ የናይል ውሃ መጋራት ያሉትን ጥያቄ ኃላፊነት በተሞላበት መንገድ ለአንዴና ለመጨረሻ ጊዜ ለመፍታት በኢትዮጵያና በግብጽ መካከል የሚደረገውን ድርድር አሜሪካ ዳግም ለማስጀመር ዝግጁ መሆኗን የገለጹት ባሳለፍነው አርብ ነበር። አልሲሲና ትራምፕ የሚገናኙት አሜሪካ የጋዛውን ጦርነት ለማስቆም ያወጣችውን ሁለተኛውን ምዕራፍ እቅድ ይፋ ካደረገች በኋላ ለመጀመሪያ ጊዜ ስለመሆኑም ሮይተርስ ዘግቧል። ሁለቱ መሪዎች ባለፈው ጥቅምት ነበር የጋዛውን ጦርነት ለማስቆም ያለመውን የተኩስ አቁሙን ለመፈጸም ግብጽ ባስተናገደችውና ከቀይ ባህር ዳርቻ በምትገኘው ሻርም አል ሼክ የመዝናኛ ስፍራ በተካሄደው ጉባኤ ላይ የተገናኙት። ጠቅላይ ኤታማዦር ሹሙ በአባታቸው በምርጫ የተሸነፈው ተቋሚ ፖለቲከኛ እጁን እንዲሰጥ አዘዙ። ይህ በእንዲህ እንዳለ ከምርጫው ጋር በተያያዘ ከ100 በላይ ሰዎች ላይ ክስ ቀርቧል ተብሏል። አወዛጋቢው የኡጋንዳው ፕሬዚዳንት ዩዌሪ ሙሴቬኒ ልጅና የሀገሪቱ ጦር አዛዥ የሆኑት ጄኔራል ሙሆዚ ካይሩኒጋባ አባታቸው ባሸነፉበት ምርጫ ዋነኛ ተፎካካሪ የነበረው የተቋሚ ፓርቲ ፕሬዚደንታዊ እጩ እጁን እንዲሰጥ አስጠንቅቋል። ጄኔራሉ በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ጽሁፍ ከምርጫው በኋላ ለደህንነት
ለደህንነቱ በመስጋት ተደብቆ የሚገኘው የቀድሞ ሙዚቀኛ የተቃዋሚ ፓርቲ መሪ ቦቢ ዋይን በ48 ሰዓታት ውስጥ እጁን እንዲሰጥ ሲሉ አዘዋል። ቦቢ ዋይን ፕሬዚደንት ሙሴቬኒ በ81 ዓመታቸው ለሰባተኛ ጊዜ ያሸነፉበት ምርጫ ውጤት ይፋ ከመሆኑ በፊት የመንግስት ወታደሮች ከቤቱ ሊይዙት ሲመጡ ማምለጡንና ተደብቆ እንደሚገኝ አሳውቋል። ቦቢ ዋይን በምርጫው በድምጽ ብልጫ በሙሴቬኒ ተበልጦ ሁለተኛ መሆኑ ከመገለጹ በፊት ምርጫው መጭበርበሩን የሚገልጹ ተደጋጋሚ መግለጫዎችን በማውጣት ህዝቡን ለሰላማዊ ተቃውሞም ጠርቷል። ጀነራሉ ደግሞ የአባታቸውን ስልጣን ይረከባሉ ተብሎ የሚታመን ሲሆን ለተቃዋሚው ፖለቲከኛ በማህበራዊ ሚዲያ ጠንካራ ማስጠንቀቂያ አስተላልፏል። ቦቢ ዋይን በ48 ሰዓታት ውስጥ እጁን ለፖሊስ የማይሰጥ ከሆነም እንደ ህገወጥ ተቆጥሮ እርምጃ ይወሰድበታል ሲሉም አስፍሯል። ጀነራሉ በሌላ የማህበራዊ ሚዲያ መልእክታቸው ካለፈው ሳምንት ወዲህ የቦቢ ዋይን ፓርቲ ሽብርተኞችን ገድለናል፣ በቁጥርም 22 ይሆናሉ ሲሉ ተናግሯል። ከምርጫው ጋር በተያያዘ በርካታ አንዳንድ ሪፖርቶችን በመቶዎች የሚቆጠሩ የተቃዋሚ ፓርቲ ደጋፊዎች ተገድሏል በሚል ያመላክታሉ። የ81 ዓመቱ ዩዌሪ ሙሴቬኒ ባሳለፍነው ሳምንት በተካሄደ ምርጫ 71 በመቶ ያክሉን በማግኘት በሰፊ ብልጫ ፕሬዝደንታዊ ምርጫውን አሸንፈዋል ተብሏል። ተቀናቃኛቸው ቦቢ ዋይን ደግሞ 24 በመቶን ድምጽ እንዳገኘ መረጃዎች ያሳያሉ። የቀድሞ ሙዚቀኛ ቦቢ ዋይንና ፓርቲው ናሽናል ዩኒቲ ፕላትፎርም የምርጫ ውጤቱን እንደማይቀበሉት ገልጿል። ኮሮጆ መሙላት፣ የምርጫ ወኪሎች የግዳጅ ስወራና የጸጥታ ኃይሎች ጫናን ጨምሮ የምርጫ ሂደቱ ላይ ሰፊ መዛባት ነበር ሲሉም ከሷል። ወደ ቤቱ ካመሩ ወታደራዊ ኃይሎች ያመለጠው ዋይን እስካሁን የት እንደደረሰም አይታወቅም። ባሳለፍነው ሰኞ በኢንቴቤ ዩጋንዳ ቴሌቪዥን ላይ በተላለፈ አንድ ቪዲዮ ላይ ፖሊስ ቤቱን እንደዘረፈ በመግለጽም ከሷል። ቤቱን ለቆ መውጣቱ በነጻነት ለዓለም እንዲናገር እንደሚያስችለውም ገልጿል። በአሁኑ ሰዓት የት እንደሚገኝ ግን አልጠቆመም። የሀገሪቱ መንግስት በአንጻሩ የቦቢ ዋይን ፓርቲ አባላት የሆኑ ቢያንስ 118 ሰዎችን በከተማዋ ካምፓላ በሚገኙ የተለያዩ ፍርድ ቤቶች አቅርብ ያለው ብሏል። በህገወጥ መንገድ መሰብሰብ፣ ማሴር እንደዚሁም ህገወጥ በሆነ መልኩ የምርጫ ቁሳቁሶችን በመያዝ ወንጀሎች እንደተከሰሱ ፓርቲው አሳውቋል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።